ነፃነት የድሮ ፍቅረኛው ነበረች ያቤል። ሰላምም አሁን ከብዙ ጊዜ በኋላ ነበረ የመጣችው። እናም ነፃነት ስትመጣ ስታገኘው እያገኘችው በአጋጣሚ ተከራይ ሁና የቤት ኪራይ ስትፈልግ ነበረ ደላላ ወስዶ የእነሱ ግቢ ያስገባት። ለሱ ፍቅረኛው ለሚስቱ ደግሞ ጓደኛ ነበሩ። አቤል ግን ይህን ሁሉ ነገር አያውቅም። ነፃነት ስትለየው እሱን ጠልታው የጠፋች መስሎት ነበረ። እሷ ግን የጠፋችበት እሱን አደጋ ላይ የሚጥል ነገር ስለገጠማት ነበረ። እናም እንዴት በር አንኳኩታ ስትሄድ እሱም ሲመጣ በአጋጣሚ ከስራ እሷ እንደሆነች ሲያይ እጅግ በጣም ደንግጦ ምንድን ነው የት ነበርሽ ከየት መጣሽ ሲላት የነበረባትን ችግሯን ሁሉ ነገረችው አብራርታ። ምክንያቱም እኔ ላንተ ብዬ ነው አንተንም ከማጣ እኔም ከምጠፋ ብዬ ነው ትችህ ምንም ሳልነግርህ የጠፋሁት። አቤል እባክህ ተረዳኝ አቤሉ አለችው። እሺ አመሰግናለሁ፣ ግን እኔ አሁን የራሴ ህይወትና ትዳር አለኝ ይላትና ባለቤቴን ጠይቂያት ስለ ቤቱ ይላታል። ባለቤት ስትሄድ ስትጠይቃት ጓደኛዋ ነች ነጽዬ፣ እነሱ ይተዋወቃሉ። ግን ነፃነት አቤል አልመሰላትም ነበረ። በቃ ነይ እዚህ እኔው ጋር ግቢና ስራችንን እንሰራለን አለቻት። እሺ ብላ ነፃነትም በቃ ከሳምንት በኋላ እመጣለሁ ስትላት በአጋጣሚ አይ ከሳምንት በኋላ ሳይሆን አሁኑ ነው ድራማው የሚጀመረው። ምክንያቱም የአቤሎ እናት ሰራተኛ ሆና ነበር የገባችው እነ ሰላም ጋር፣ ሰላም ማለት ነው። እናም እሺ ያለች ገባች። ዲኤንኤ ምርመራ መሄድ ስለነበረባት እናትየዋ በአጋጣሚ ሆኖ የተዋወቁት ግን ስልክ ስታወራ ሰምታዋለች። እናት ለልጇ ደላላው ልጅ ነው ልጇ ስለሆነ ደላላው ከልጇ ጋር ስታወራ ልጄ ራሱ ልጄ ነው እና ምን ብዬ እናትህ ነኝ ልበለው? ምን አድርጌለት ስለማያቀኝ ይሄ ነው ማለት አልችልም። ግን ሚስቱ በጣም ክፉና ባለጌ ሰውነች ትለዋለች። እንደዛ ስትል በአጋጣሚ አቤል ይሰማታል እና እንዴ እናቴ አንቺ ነሽ እንዴ እናቴ ብሎ እሱም እንዴት በምን መንገድ በምን አጋጣሚ ነው ጥለሽኝ ሄድሽው? ችግርሽን ንገሪኝ ይላታል። እሷም እሺ ብላ ከምን ምን ጀምሬ እንደምነግርህ አላቅም ትለዋለች። ከዛም አጋጣሚ ሆኖ ዲኤንኤ ምርመራ ማድረግ እንዳለባቸው ትነግረዋለች ሚስቱ። ለምን እናቴ ነች በቃ ለምን እንደምን ይታወቃል? ሁሉም ሰው እኮ ልጄ እያለ ሀብት ንብረት ለመውሰድ እናት ትመጣለች። ስለዚህ አንተም እናት ላትወድ ትችላለች ትልና እሺ ብለው ዲኤንኤ ተመረመሩ። እሷ ግን ዶክተሩን ነግራው ነበረ ትክክለኛ ቢሆንም እንኳን ትክክለኛውን መልስ እንዳሰጠው እና እናቱ ከሆነች ወረቀቱ እንዲቀየር ነገረችው ለዶክተሩ። ዶክተሩም ያው ገንዘብ አይደለም በገንዘብ ምክንያት ተቀየረና ደወለላት። እህቴ ዲኤንኤው ትክክል እናትና ልጅ ናቸው ይላታል። እናትና ልጅ ናቸው በልሺ ቀይረውና እናቱ እንዳልሆነች አድርገ ስራለት እሺ ይልና ዶክተሩም እንደተባለው እናቱ እንዳልሆነች ይሰራላታል። እሺ ብሎ አቤል ሂዶ ውጤቱን ይዞ መጣ። ደስ እያለው ከእናቱ ጋር አብረው ሂደው ይዘው መጡ። እናቱ እንደምትሆን እጅግ በጣም ደስ ብሎት በደስታ እየፈነጠዙ መጡ። እሷም ስራዋን ድራማዋን ስለምታውቅ ቤቱን አስተካክላ ቡና ቀራርባ ምናምን ጠበቀች። ከዛ ተበላ ተጠጣ ወይንም ተከፈተ። ለነፃነት ግን ነግራት ነበረ እናቱ ትክክለኛ እናቱ ነች፣ ግን እኔ ውጤቱን አስቀይሬዋለሁ ትላታለች። ነፃነትም ለምን ጓደኛዬ ለምን ትልና ያው ላለማስነቃ ስትል ነፃነትም ጥሩ አደረግሽ በቃ ጥሩ ነው ትላታለች። ነፃነት ግን በጣም ተናዳ ነበረ። እናቱን በዚህ ምክንያት ማጣት የለበትም አቤሉ። ስለዚህ እኔ አቤልን የኔ አድርጌ እናቱን መጎዳ ስለሌለባት እናቱን አብረው እንዲኖሩ ማድረግ አለብኝ ብላ ነበረ አቤል። ለዛም ነበረ አቤልን ነፃነት አስከራም አጠጥታም እሷ ጋር እንዲያድር ያደረገችው። ከዛም አደረች። ለምን እንደዚህ ያደረግሽ ብሎ እሱም በጣም ተናዶ ስለነበረ ነው በጥፊ ሲመታት እሷ ወደቀች። ከዛም ፖሊሶቹም እናቱን ይዘው ሲሄዱ እጅግ በጣም አዘንና ለሚስቱ እባክሽ እናቴን
እች ትልቅ ሰው ነች ለምን ትታሰራለች ብሎ እንድታስለቅቃትና እንድትመለስ ወደ ቤቷ እንድትገባ እንድታደርጋትና ነፃነትን መያዝ እንዳለባት ነፃነት እንደሆነች ጠየቃት። እዛ እሷም እሺ ብላ ነፃነትን ለመወንጀል እናቱ ከእስር ቤት እንድትወጣ አደረገች። ደስ አለው፣ እጅግ በጣም ደስ አለው። ምክንያቱም እሷን በጣም ትጠላታለች፣ ብቻውን ማግኘት ነው የምትፈልገው እና እናቱን እጅግ በጣም ትጎዳቸው ነበረ። እባክሽን እኔ በጣም ትልቅ ሰው ነች፣ እናቴን መስላ ነው የምትታየኝ። እናቴ ባትሆንም እናቴ ናት። እች እናት ቸግሯት ነው ስራ የመጣችው እንጂ የት ወርቅ አለና ነው የምትወስደው። እባክሽን እና እቺ ነፃነት ግን ብዙ ጊዜ አላይቻት አላቅም። ስለዚህ ነፃነት ልትሆን ትችላለች እና ነፃነት መታየት አለባት፣ መያዝ አለባት። ነፃነት ነች የምትሆን ብሎ እሺ በቃሽ እንደዛ ካልክ እሺ ትለዋለች። እሷም ተስማምታ ሰላምም ለፖሊሶቹ ነገረቻቸውና እናትየዋ እንድትፈታ አደረገች። እናም እጅግ በጣም ተናዳ ስለነበረ አሁንም ድምፅሽን አጥፍተሽ እንድትቀመጪ ነው የምፈልገው፣ ነግሬሻለሁ ትላታለች። ሰላምም ነፃነትን እሷ ነች ለካ ስታሴርብኝ የነበረችው ነፃነት ናት ማለት ነው፣ ከስሬ ቁጭ አርጌ ጥላቴን። ለማንኛውም ግን እኔ እሰራላታለሁ። እንዴት እኔ እስካሁን አልጠረጠርኩም? ግን ጓደኛዬ ናት ብዬ አመኛት። ነፃነት ነች ለካ። ምክንያቱም የነፃነት ጓደኛ መታ በር ስደውልላት ለነፃነት ስልኳን አታነሳም። በአጋጣሚ ጓደኛዋ መታ በር ስታንኳኳ ሰላም በር ከፈተችላትና ምንድን ነው ስትላት ነፃነትን ፈልጌ ነበረ፣ ነፃነትን አላየኋትኝም ስትላት እሺ በቃ ባየሻት ሰዓት ጓደኛሽ መታ ነበረ በይልኝ ትላትና እሷም ተነስታ ትሄዳለች። ሰላምን በዛን ሰዓት ነበረ ነፃነት ሴራ እንደምታሴርባት ያወቀችው። እናም ነፃነትን እሷም ልትጎዳት እንደፈለገች እጅግ በጣም ጥንስሷን እየጠነሰሰች ነበር። ነፃነት በህይወት የለችም፣ ትሞት ትኖር አይታወቅም። ግን ጓደኛዋን በተደጋጋሚ ስልኳን ብትሞክረው አይሰራም ስልኳ።